በአንጋፋው የሀገር ፍቅር ቲያትር ቤት ተገኝቻለሁ። ዛሬ እዚህ የተገኘሁት ያው እንደለመደብን አንድ የቲያትር ቅኝት ልንሰራ ነው። አሁን በመዲናችን አዲስ አበባ የቲያትር እንቅስቃሴ ትንሽ ጎላ ብሎ ፈክቶ መታየት እንደጀመረ እዚህ አካባቢ ለሙያው ቅርብ የሆኑ ሰዎች ይናገራሉ። እኛም እንደ ሚዲያ ይህንኑ እንመለከታለን። ለዚህ ደግሞ የአንበሳውን ድርሻ የሚወስደው የአዲስ አበባ የቲያትር ቤቶች አስተዳደር ነው። በግል ኢንተርፕራይዞችና አዲስ አበባ ባሉ ቲያትር ቤቶች አማካኝነት ነቃ ማለት የጀመረው ቲያትር ዛሬ እዚህ ሀገር ፍቅር እንድንገኝ አድርጎናል። በአዲስ አበባ የቲያትር ቤቶች አስተዳደር በሀገር ፍቅር ቲያትር ዛሬ የሚቀርበው አሉ የተሰኘው የትርጉም ቲያትር ነው። በአንጋፋዋ አይሪሽ ደራሲ በአጉስታ ግሪጎሪ የተጻፈና በከያኒ ተፈሪ አለሙ ወደ አማርኛ የተመለሰ እኛን መስሎ እኛን አክሎ የቀረበ ቲያትር እንደሆነ ቀደም ሲል በተለያየ መንገድ ሰምቻለሁ። አሁን የቆምኩበት መድረክ ላይ ቲያትሩ ይቀርባል። እኛ ቅንጭብ የሆኑ የቲያትር ትዕይንቶችን እየተመለከትን በየጣልቃው ስለ ቲያትሩና ስለ ፋይዳው ከያንያኑን እያወራን አብረን ቆይታ እናደርጋለን። እናንተም ከኛ ጋር ቆይታችሁናል። እንግዲህ ጌታዬ ይሄ ደግሞ የከተማችን የችርቻሮ ገበያ ቦታ ነው። መሸሻ ጌታዬ፣ መሸሻ። ታዲያ ሰው የታለ? ሰውን ምን በላው? ሰዓቱ እኮ ገና ነው ጌታዬ። ሰው የሚወጣው ረፈድ ሲል ነው። አሁን እንኳን ሰው ውሻን ብብቱን አላከከ። እኔ ይሄንን ስንፍና እለዋለሁ። ወደፊት በእኔ አሰራር ሲስቴም እለውጠዋለሁ። የዚህን ከተማ ሕዝብ በጊዜ እየተኛ በጠዋት እንዲነሳ አደርገዋል። ይህንን ሲስቴም ቀድሞ ተሹሜ በነበርኩበት ከተማ ተጠቅሜበታለሁ። ቀድሞ ተሹሞበት የነበረው ከተማ ጌታዬ ባልሳሳት ትልቅ ከተማ ነበር። ማለቴ ከዚህ ከኛ ከተማ ይበልጣል። ማን ነበረ? መሸሻ ጌታዬ፣ መሸሻ። ይሄ እኮ የተረሳ ከተማ ነው። ከተሞች ሲቆጠሩ አብሮ መቆጠሩ የሚገርመኛል። ብዙ ቲያትሮች ሀገር ፍቅር ውስጥ ሀገር ፍቅር ቲያትር ቤቶች ተሰርተዋል። ነገር ግን ከኮቪድ ጊዜም የተወሰነ ያው የቆመ ጊዜ ነበረ። እንደገና ደግሞ በእድሳትም ጊዜ ቆይቷል። ከዛ በኋላ ደግሞ የኮሪደር ልማቱ ምክንያት እነዛ በወቅቱ ተሰርተው የነበሩ ቲያትሮች ከመድረክ ወርደው ለረጅም ጊዜ ቆይተዋል። አሁን የምናየው የቲያትር አሉ ረዘም ላለ ጊዜ ከመድረክ ወርዶ ነበረ። ነገር ግን ካለው ሬሌቫንስ አኳያ ካለው አሁን ከዚህ ከሶሻል ሚዲያ ጋር በተያያዘ የሚስ ኢንፎርሜሽን፣ ዲስኢንፎርሜሽን፣ ፌክ ኒውስ ከነዚህ ጋር በተያያዘ አሁን ላለው ኢንቫይሮንመንት ወይም በነባራዊ ሁኔታ ተገቢ ሆኖ ስላገኘ ነው ከደራሲዋ ሀገር ኤምባሲ ጋር በመነጋገር እንደገና ሪፕሮዲስ አድርገን ወደ መድረክ እንዲበቃ አድርገነዋል ማለት ነው። ያው እንደሚታወቀው አጉስታ ግሪጎሪ 1901 በፈረንጆቹ ነው የጻፈችው። ይህ እንግዲህ የማይሞት ሀሳብ ካላቸው ክላሲካል ሀሳብ ካላቸው ነገሮች አንዱ ነው። የሰው ልጅ ካለ አሉባልታ አለ። ይህንን እንግዲህ እኛ ወደ ስቴጅም ስናመጣው የመጀመሪያው ነገሩ እዚህ አካባቢ ሀገር ፍቅር በፊት ነበርንና ሀገር ፍቅር ያለን ሰዎች በሀገር ፍቅር ተወደው ከነበሩ ብዙ ሰው ስሜት ከማረኩና ጨብጣቸው ደግሞ የሀገርን ሀሳብ ሊያራምዱ ይችላሉ የሚሉትን ነገሮች ጥናት ስናደርግ አሉን አገኘን። እንግዲህ አሉ እኛ ስንሰራው 4 ወይም 5ኛ ትውልድ ነን እና ደስተኞች ነን፣ እድለኞች ነን። በሽረት የመጣው መስሎ እንዳትሳሳት። እንኳን እንደኔ አይነቱ ለትልቅ ከተማ ልምድ ያለውና ጥርሱን የነቀለ ይቅርና ማንም አይሻልም። ይገባኛል። ታዲያ ወደዚህ እንዴት ተሹመው መጡ? እቺ ከተማ አታንሶትም? አይ መሸሻ ጌታዬ፣ ማነሷ አባበሽ ይቀራል ብለህ ነው? ግን ማነሷን ፈልጌ ነው። በነገራችን ላይ በገዛ ፈቃዴ ነው የተሾምኩት። ትልቅ ከተማ በቃኝ፣ ትንሽና ኋላ ቀር የሆነች ከተማ ትሰጠኝና ላቅና ብዬ ጠየቁ። በጥያቄው መሰረትም ተሹሞ መጡ። አይ መሸሻ አሉ እስከ ዛሬ ከተጫወትኳቸው ቲያትሮች የሚለይበት ዋናው እንትን አሉ ኮሜዲ ነው። የተጫወትኳቸው ድራማ ናቸው። የድራማ ይዘት ነው ያላቸው። ከዚህ በፊት የተጫወትኳቸው ቲያትሮች አሉ ግን ኮሜዲ ነው። ስፔሻሊ ከፍቃዱ ከበደ ጋር ስገናኝ የመጀመሪያ ቲያትር የሰራሁት ፍቃዱ ከበደ ጋር እዚህ መድረክ ላይ የሚሰራውት አሁን ከፍቄ ጋር የምንጫወተው ይሄ ታሪክ አጋጣሚ ጥሩ ነው።
ማለት የተማርነው ያጠናነው እሱን ስለሆነ አሉ ኤክሰፕሽናል ነው ኮሜዲ ስለሆነ በጣም ኢንጆይ እያደረገን የምንጫወተው ባክስቴጅ ያለው ፋን ደስ ይላል እና አትሞስፌሩ ደስ ይላል። እንዴት ነሽ ቅድስት? ሰላም እንዴት ነህ? አሉ በጣም ቆንጆ ቲያትር ነው አሉ። በምንም ጥርጥር የለውም። ምን ያለሽ አንቺስ? አሉ ስሙ የተለመደ ስለሆነ ብዙ ሰው የተለመደ ቲያትር ወይም ስቶሪ ይመስለዋል፣ ግን የተለየ ነው። አርስቱ ቲያትሩን በደንብ ስለሚገልጸው ነው አሉ ያልነው እና አሉ ሲባል ሰው ዝም ብሎ እንትን ቀለል ያለ ነገር ምናምን ይመስለዋል፣ ግን በአንዲት ጫፍ ያላት ወሬ የተነሳ ሰዎች ምን ደረጃ ላይ እንደሚደርሱ የሚያሳይ ቲያትር ነው። በተለይ በሁላችንም ማህበራዊ ህይወት ላይ በሰፈራችን፣ በመስሪያ ቤት፣ በቤተሰብ ዘንድ እነዚህ የሚፈጠሩ ግን አስተውለናቸው ማናቃቸውን ጉዳይ ኦኬ ይሄ ሊሆን ይችላል እንዴ ብሎ ግንዛቤ የሚያስጨብጥ ቲያትር ነው። እንደምን አደራችሁ? እንደምን አደሩት? እየጥሩ ነሽ? አንተ ደህና አደርሽ ወይስ ምን አገባሽ ነው የምትለኝ? ደህና አደርኩ ወይ ስልህ እንደዛ ነው ወይ የሚመለሰው? ለጠዋት ሰው መልካም። እኔ አሁን ደህና አደራችሁ ወይ ነው ያልኩት። ደህና አደርሽ ወይ ብትለኝ ምን ችግር አለው? ኤዲያ ሸምሱ ተመልሰህ ተኛህ እንዴ? ሸምሱ እማማጡ ሸምሱ አረ ደርስቻለሁ። ኧረ ሸምሱ እዚህ ሴት ደግሞ ከሞት ቢቀሰቅሱ ይመስሉ አንተ ሸምሱ ኤዲያ ምነው ተነስቻለሁ ብትለኝ ምን ይጎዳል አሁን? አይ ጉድ ተመስገን። ከምንም በላይ ስክሪፕቱን በጣም ነው የምወደው። ስክሪፕቱ ያው ትርጉም ነው፣ ነገር ግን ፍጹም ትርጉም የማይመስል እንግዲህ የኦሪጂናል ስክሪፕቱ ደራሲ አጉስታ ጉሪጎሪ ስሟ ስለሚጠቀስ እንጂ ምናልባት ያ ኢንፎርሜሽን የሌለው ሰው እንደ ትክክለኛ ወጥ የአማርኛ ድርሰት የሚከታተለው የሚያነበው ስክሪፕት ነው። በጣም ኮሜዲ ነው። ኮሜዲው እንዲሁ ለማሳቅ በቃላት በምናምን በትሪክ የሚመጣ ሳይሆን በገጸ ባህሪያት በታሪክ ውስጥ እየዳበረ ሁሌ እያየኸው እኛ አሁን ባክስቴጅ ሆነን እንኳን እናያለን እና ሁሌ እያየ የምትዝናናበት ስክሪፕት ነውና ይገርማል። በቃ ረቀቅ ያለ ነገር ነው። እኔ በጣም ነው ኢንጆይ ማድረግ። በዚህ ቲያትር ቤት ውስጥ በዚህ መድረክ ላይ በርካታ ቲያትሮች ለ10 ዓመት ለ11 ዓመት ሳይወርዱ የቆዩ ቲያትሮች አሉ። ለምሳሌ ለማንሳት ያህል የቀለጠው መንደር አንዱ ሀገር ፍቅር ውስጥ ለረጅም ጊዜ ኦልሞስት ከ10 ከ11 ዓመት በላይ የታየ ቲያትር። ይሄም የዛ አይነት ነገር ያለው ሆኖ ነገር ግን አሁን ላለን ነባራዊ ሁኔታ ጥሩ መልእክት የሚያስተላልፍ እና ከሌሎቹ ቲያትሮች በተለየ መንገድ እያዝናና የሚያስተምር በተለይ አሁን ቅድም እንዳልኩ አሁን ላይ ያለው ከዚህ ከማህበራዊ ሚዲያ አጠቃቀም ጋር በተያያዘ ለዚህ የተሳሳቱ መረጃዎች ምንጫቸው የማይታወቁ መረጃዎች የሚያመጡትን ተጽዕኖ ላይ በጣም የሚያሳይ ስለሆነ እና አሁን ላለን ነባራዊ ሁኔታ ማህበረሰቡን ከማስተማር አኳያ መረጃን ከምንጩ ማጥራት የሚችል ማህበረሰብ ወይም ትውልድ ከመፍጠር አኳያ ትልቅ አስተዋጽኦ ይኖራል ብለን ነው እንደገና ሪፕሮዲዩስ እንዲደረግና ወደ መድረክ እንዲበቃ የተደረገው ማለት ነው። እዚህ ላይ የሚጫወተው የሸምሱን ገጸ ባህሪ መቼም ሱቋ ትታያለች። ሸምሱ ነገሮችን አትኩሮ ነው የሚያየው እና ቶሎ አያምንም። በጣም ግራ ያጋቡታል። ይሄ መንደር በጣም ግራ አጋቢ መንደር ነው እና እነሱን ነው ቼክ የሚያደርገው። እስከ መጨረሻው ድረስ ግን አያምንም። እስከ መጨረሻው ድረስ የራሱን እንትን ቀለም ይዞ ነው የሚንቀሳቀሰው። በቃ አያምንም። እነሱ እያመኑ ራሱ እሱ ሳያምን ነው የሚቆየው። ሸምሱን እኔ ተመችቶኝ ነው የሚጫወተው። ወሬና አሉባልታ አታሳጣኝ አደራህን አደራህን። ገበያውንም በርከት አድርገው እስቲ ጌታዋ መስክ ገበያው በረካ ይሁን።
ወጪው ትንሽ ገቢው በሽበሽ አድርገው። ሸምሱ እማማ ጥሩ ከነጋ ምን አዲስ ወሬ አለ? በህልም ያየው አይበሉኝ እንጂ እስካሁን እንኳን ወሬ የለም። ምን አልከኝ? ወሬ የለም አልኩት እኮ ወሬ የለም። ምን አልክ? ወሬ የለም አልኩት እኮ ረፈድ ሲል ጅምላ ምን አልክ? ገበያተኛ ሰው የለም አልኩት እኮ እንደው እማማ ጥሩ ረፈድ ሲል ጅምላ ተራድርሽ መጣ ሱቄ እያለ እሺ ሸምሱ እማማ ጥሩ ወዴት ነው? አሁን እኮ እሺ አሉኝ። ጅምላ ተራድርሽ መጣ ሱቄ እያዩ ልቤ ጠቡኝ። ሱቄ ጠቦኛል። በነገራችን ላይ ኮሜዲ እንዴት ይጻፋል? በግሌ ማለት ነው እንዴት ይጻፋል ማስተርፒስ ነው ብዬ ከማስበው ቲያትር አንዱ አሉ ነው። በግሌ ነው እንዴት አድርጎ ተፈሪ ወደዚህ አዳፕት እንዳደረገው በጣም ይገርማል። አንዱም ጥያቄ እሱ ነው። እንዳዘጋጅ መጀመሪያ በአዘጋጅ አይን ማየት እና በተዋናይ አይን ማየት ይለያያል። ስክሪፕትን እንዴት አየኸው አንተ? ከአንጻር ሰፈር ነገርኝ። በጣም ኢንትረስቲንግ ነው ማለት እኛ ሀሳብ ከአንድ አንስቶ መጨረስን ያውን በሚያወዛ እስከ መጨረሻው ድረስ ነገሮችን በአንዲት ጥቂት ነገር ማሻገር መቻል እንዴት የጽሁፍ ክህሎቱ በጣም እንትን ነው። እይታው በጣም የረቀቀ ነው እና በጣም እኔ ከሌሎቹ ማለት አሁንም ተመልሶ ወደ መድረክ እንዲመጣ ከምፈልግም አንጻር የነበረኝ ኢንስፓይሬሽን በቲያትሩ ላይ ያለኝ እምነትም በጣም ትልቅ ነው። ለዚህ ነው ስጎተጉትም የነበረው። ለዚህ መብቃቱ በግል በጣም ደስ ካላቸው ሰዎች አንዱ ነኝ። ሀገር ወይም ድንበር የሚለውጣቸው አንዳንድ ጉዳዮች እንደሌሉ በጣም ትልቅ ማሳያው ለኔም ለተመልካችም ሆኖለታል። እንደ ትርጉምነቱ በጣም የተለየ ታሪክ ወይም የተለየ ሰዎችን መታይ ይመስላል አይደል? ግን እኛ ሀገር ያሉ ሰዎች የሆነ ሀገር ላይ እንዳሉ ሌላም ሀገር ላይ እንዳሉ ማሳያ ነው አንደኛው። ሌላው እንዳልኩ ታሪኩ በጣም የሆነች ነገር ብልጭ ብላ ትታይና ያ ነገር እንዴት ትልቅ ተራራ እንደሚያክል የሚያሳይ ቲያትር ነው። ይሄ አንዳንዶቹ ቲያትሮች ለምሳሌ ትዕይንት አንድ ላይ አንድ ጉዳይ አሳውቆን ይሄዳል፣ ሁለት ላይ ነገሩ እየገነነ ሶስት ላይ ምናምን አሉ። ልክ ሲጀምር ነው የሚጀምረው ቲያትሩ። ልክ ሲጀምር መብራቱ ሲበራ ይጀምራል። ለአንድ ሰዓት ከ25 አንዳንዴ ከ30 ይሄዳል። ሳቅ በጣም ሲበዛ በቃ አይንህን ሳታርገበግብ የሆነች ነገር ካመለጠ አንተ ራስ ተመልካቾች ምንድን ያለው ምናምን እያልክ የምትከታተለው ቲያትር ነውና እንደ ተዋናይ እኔም የተለየ የሆነብኝ አንዱ እሱ ነው። ልዩነት ያላቸው ገጸ ባህሪያት ናቸው ሁሉም ገጸ ባህሪያት። ክራይም ስቶሪ ግን ደግሞ በኮሜዲ እኔ ማለት ገጥሞኛ አቅም ተጫውቼም አላውቅም። ክራይም ነው አክቹአሊ ትንሽ ነገር ይወራና ያቺ እያደገች ትመጣና የሀገር ጉዳይ ትሆናለች እና ስክሪፕቱ መጀመሪያ ሳነበው እንትን አልመሰለኝም ማለት ትርጉም አልመሰለኝም እውነቱን ለመናገር። ሁለት ወርቆች ወይ ማማ ጥሩ መጣችሁ እንዴ? መጣን። በየት ቀደሙን እርሶ? ምን አልሽ? በየት ቀደሙን? የፈለግሽውን ሁሉ አገኘሽ? አሁን አገኘሁ። መቼም እንደነገሩ ምን አልሽ? አሁን አገኘሁ። አሁን ለእኚህ ሴትዮ እኮ ነው የሚነጋ ባልነጋ እንደው ምን ለቤት የሚሆን እንጂ እኮ ለንግድ የሚሆን አላገኘሁም። ምን አልሽ? ምንም አላለች። አይ ወርቃል ይቺ ከተማ ናት እንግዲህ የምትመቸው። ወርቅዬ አቤት ማማ ጥሩ። ባልሽ በጠዋቱ ምን ሆኖ ነው? ኧረ መላውም አይገባኝ ማማ ጥሩ። ፖሊሱ አዲሱ መጥተዋል መንደር ውስጥ እና እሳቸውን ያጅባል። እንግዲህ መንደሩን ያስተዋውቃል። ሹሙ ግራ ገብቷቸዋል። ስለዚህ በትህትና በዲሲፕሊን ሹሙን የሚያገለግል ሰው ነው እና ግን ጉዳዩ ምንድነው? አንድ ሐሰተኛ ወሬ መንደር ውስጥ ተስፋፍቶ ነገር እያበላሸ ስለሆነ በአንክሮ የሚከታተል ነው ነገሩን እና ከአቅሙ በላይ ሲሆን ግን ያ ትህትናው ዲሲፕሊኑ ምኑ የፖሊስነት ስነ ምግባሩ እንዳለ ሆኖ በቃ ይፈነዳል። ስነ ስርዓትን በስነ ስርዓት ያስጠብቃል። ሸምሱን ያገኘሁት መርካቶ ነው። ሪሊ አግኝተዋል? እስቲ ንገር፣ ምን አይነት ሰው ነው ሸምሱ? አጋጣሚ ማለት አላወራንም፣ ግን እንደዚህ መንገድ ላይ ሲሄድ አርቲስት ሳሙኤል ተስፋዬ ብዙ ጊዜ መርካቶ ይወስደኛልና አየ ነው
በቃ እጁን እያምታታ ሲሄድ ምናምን አየነውና ሁዴ ይኸውልህ አለኝና ሳየው በጣም ነው በቃ እኔ ደግሞ ኦብዘርቭ ማድረግ ደስ ይለኛልና አየሁትና ተለማመድኩት። አብዱልከሪም ጀማልን ሳሳየው በቃ ይሁን እንደዚህ ይሁን። አብዱልከሪም በጣም ተግባቢና በጣም ከአክተሮች ጋር ተናቦ ነው የሚሰራው እና ባለበት ይመቸው። ለመጀመሪያ ጊዜ ነው ያየሁት እና በጣም የሚገርም ትወና የሚገርም ብቃት ነው ያየነው። ከሲናሪዎቹም ከምንም አኳያ እንደምታዩ በጣም ላይቭል ናቸው። በጣም ህይወት ያላቸው ነገሮች ናቸው እዚህ ሲናሪዮ እንደምታዩ። ተዋናዮቹ ደግሞ እነ ፍቃዱ ከበደ፣ እነ ቅድስ ገብረስላሴ፣ ሌሎችም ታዋቂ የቤታችን ተዋናዮች የተሳተፉበት ነውና እኔ አዲስ ሆኖ ነው ማለት እንደ አዲስ ነው ለኔ። ነገር ግን በጣም አስተማሪ፣ በጣም አዝናኝ፣ እንደገና ደግሞ በትክክል አሁን ላለን ለነባራዊ ሁኔታችን መፍትሄ የሚሆን ቲያትር ሆኖ ነው እኔ ያገኘሁትና ሰው መጥቶ ቢመለከተው ደስ ይለኛል። ቁጣውን አሁን ብሰማው ምን ነው ራገ ምን ብላ ነው? ምን ብላሽ? ምንም አላለችም። አላልኩም ማማ ጥሩ። ምን አልሽ? እሱን እኮ ነው የተቆጣሁት። እኮ ቁጣውን ልስማው እንጂ ምንድን ነው? እማማ ጥሩ በእውነት እርሶ እድለኛ አሮጊት ኖት። አንተ ወርቃኔ አቤት ምን ልትል ነው? አዩ እኔም እንደው ከተቻለ የእርሶን ያህል አልካልሆነም እንደው ባስ ያለውን እንዲሰጠኝ ጸሎት እያደረኩ ነው። ኧረ ተው ትንሽ ጡር ፍራ። ምን እውነት ለመናገር ምን ጡር ያስፈልገዋል? ውሸት ለመናገር አሁን ጆሮ ታማሚ ነው ስትል እውነት መናገር ታዲያ ጤነኛ ቢሆኑ ኖሮ አስሬ ብሎ ያደነቁሩን ነበር። ምን አልከኝ? ምንም አላልኩም እማማ ጥሩ። በእውነት እርሶ እድለኛ አሮጊት ኖት። አዩ አሁን እርሶ ሰው የሚናገረውን ሁሉ አይሰሙም። ቢፈልጉትም ብቻ ምን አላችሁኝ እያሉ ያስደገሙ ይሰማሉ። ታዲያ ይሄ ምን እድል ነው? መስማት ያለብኝ መስማት የሌለብኝ ይላለሁ እንዴ? አየለም ጆሮማ መርጦ መስማት ነው የሚገባው። ትርኪ ምርኪውን ቢሰሙት ባታይ ወላት አይሆን። አያያይ ሁሉም ቢሰሙት ነው ጥሩ። የተፈሳ የተተነፈሰውን ሁሉ ማዳመጥ ነው ደጉ። ሰው ቢያማውትም ቢያሽሟጥጦትም ቢያንጓጥጦትም ምን አልከኝ? እንግዲህ በቃ እርሶ ዋጋ የለውም። ይህንን ቲያትር አይተው ሲወጡ የመጀመሪያ ይዘው የሚሄዱት አንድ መረጃ ከምንጩ ካልተገኘ አደጋ እንደሆነ ነው ይዘው የሚሄዱት። አደገኛ ነው። ምክንያቱም በወሬ ሀገር ትፈርሳለች እና መንደሯ የሚታመሰው በወሬ ነው። ይሄ የተሳሳተ መረጃ በመውሰድ ማለት አንዱ ላንዱ ሲያቀብል የተሳሳተ መረጃዎች በጣም አደገኛ ለሀገርም ለግለሰብም በጣም አደገኞች ናቸው። መረጃ በስርዓቱ ነው መተላለፍ ያለበት እና ቲያትሩን ሲጨርሱ ይዘው የሚሄዱት ለካ ያልተጣራ ወሬ መንደርም ሀገርም እንደሚያፈርስ አስበው ነው። እስከ መጨረሻው ድረስ በእርግጠኝነት ያዩት ሰዎች የሆነ መረጃ ሲደርሳቸው ከየት ነው ያመጣችሁት ማለታቸው አይቀርም። ሰውየው ደላላ ነው። ያንተ ካራክተር ነው? ደላላ ገጸ ባህሪ ነው እና ያው ሮላቸው ይታወቃል። በማህበረሰብ ውስጥ ያላቸው ሮል ምን ያህል እንደሆነ ይታወቃል። አሉታዊ በሆነ መልኩ አይደለም ይሄን ማነሳው። በጣም ሰናይ ሰዎችም ማህበረሰብ ውስጥ ደላላ ሆነው አሉ። ኦብቪስሊ ከዛ ውስጥ ግን ከማህበረሰብ ውስጥ ተቆንጽሎ የወጣ ጸባሪ ነውና በእንዴት አድርጌ ብጫወተው ይሻላል ብዬ በጣም አስቤበት ነው የተጫወቱትና አሉ ደምሴ በጣም ደስ የሚል ገጸ ባህሪ ነው። እማማ ጥሩ ይባላሉ። በጣም ወዳቸው ካራክተር ናቸው። ሰው መሆን የሚፈልገውን ነገር ነው የሚሆኑት። እሳቸው እማማ ዝናሽ ጋር ይመሳሰላል የተባሉ ያንቺ ካራክተር ነው? አንዳንድ ሰዎች እማማ ዝናሽን ይመስላሉ ይላሉ። አዎ ያው ትልቅ ሰው በባህሪው ከሆነ እድሜ በኋላ ይመሳሰላል። ለምሳሌ ሰዎች ህጻናት አራስ ልጆች ሁሉ ይመሳሰላሉ እንደሚባለው ትልቅ ሰዎች ደግሞ ከሆነ እድሜ በኋላ ይመሳሰላሉ። አንዳንድ ጉዳያቸው ይመሳሰላል። አሁን እማማ ዝናሽ ጋር የሚገርሙኝ ነገሮች አሉ አይደል? ለምሳሌ የሚፈልጉትን ጥያቄ ያለ ይሉኝታ ይጠይቃሉ ምናምን። እማማ ጥሩም እንደዛ ናቸውና እኔ አንዳንዴ እማማ ጥሩን እኔ ራሱ እንደ ቅድስት ማን እንደዚህ መጠየቅ በቻልኩ ምናምን እላለሁ። እና በዛም የተነሳ ቲያትሩን ካሉት እስከዛሬ ከሰራኋቸው ቲያትሮች አንዱና የምወድበት ምክንያት ነው። ምን አሉት እማማ ጥሩ? ምን አሉት ሰዎቹ? ምን አልከኝ? ሰዎቹ እማማ ጥሩ ምን አሉት? የመጡት ሰዎቹ ይሄ እርጉም የተረገመ ሴጣን አንቱ ጋጡኛ በቃ ረገምኩለት። ንገሩኝ ለኔ እኔ ነገርኩ እማማ ጥሩ
ረገምኩሎት። በቃ ንገሩ። ምን አሉት? ምን አሉት? እሺ መጣና እሺ መደቤን ሁሉ ፍርስርስርስ አድርጎ እሺ ደግሞ ሚገዛ ያሳጣ አትገጩኛል። ማማጡ እኔ ረገምኩሎት። አሁን ምን አሉት ሰዎቹ? ረገምኩሎት። እኔ ሰልቤሎታል። ምን አሉት? እሺ ምን አሉት? ምን አሉት? የተጣላ የተጋደለ ሰው ታውቂያለሽ ወይ አይለኝም። አውቂያለሁ። የጅልና ድረሽ እኔ ነኝ ያወቅኩት። ምን ሆነ? በቃ ምን ሲራክና ወርቅ አለማው ተጣልተዋል ማለት ነው። ምን አልከኝ? አዎ ቲያትሩ በደርግ አካባቢ በደንብ ታይቷል። በደንብ ታይቷል። መታየት ያው ምናልባት ከደራሲው ጋር ከተርጓሚው ጋር በደንብ ብታወራ ደስ ይለኛል። እነዚህ አካባቢዎች አሉት። ግን ደግሞ እኛ ከመጣን በኋላ እንኳ ኮሮና ሲመጣ እንደገና እንትኑ የህንፃው እድሳት ሲመጣ እንደገና ደግሞ ኮሪደር ልማት ሲመጣ ማህበረሰቡ ጋር የመድረስ አቅም እያጣ ነው የመጣው። አንደኛው ቅድም እንዳልከው የትኛውም ድርጅት ለእድገቱ ውስጥ ያሉትን ችግሮች ለመፍታት የመጀመሪያ ኮሚኒኬሽን ነው። ስለዚህ ኮሚኒኬሽን ለማዳበር ከፈለገ ሰራተኞቹን አምጥተው ከኛ ጋር ቢያሳይ አሉን ቢያይ ለስራ ሰላም እንትን ነው አንድ ስቴጃችን ነው። በየአካባቢው ደርሶ መታየት ያለበት ማህበረሰብ ጋር መድረስ ያለበት ጉዳይ ነው። ተርጓሚው ተፈሪ አለሙ ነው። ተፈሪ አለሙን ማስተዋወቅ ለኔ በጣም ይከብደኛል። ለስሙን ስጠራው አፌ ላይ ልቤ ላይ ከበድ የሚል ሰው ነው። እንግዲህ ተፌ ተርጓሚ ነው፣ ደራሲ ነው፣ ገጣሚ ነው። እንደገና ደግሞ የሬዲዮ ፕሮግራሞችን እንዴት አሳምሮ እንደሚመራ መድረኮች እንዴት እንደሚመራ እንግዲህ የህይወት ዘመኑን ሁሉ ተፈሪ ስቴጅ ላይ ከቆመ በቃ አንዳንዴ ፕሮግራም እየመራ ተፌ ሌላ ሰው ሲጋብዙሉ ይደብራል። እሱ ዝም ብሎ ቢያወራ ነው ደስ የሚል። እውቀቱ በጣም ፉል ነው፣ በጣም ሙሉ ሰው ሆነ ነው እና የተለያየ ጊዜ ስለ አሉ ሲያወራ ሰምቸዋለሁ። ይሄ እንዴት እንደሚወደውና እኔ አንዳንዴ ማለት ነው አይ ከሱ ነኝ የምበልጠው የምወደው እሱ ነው የሚበልጠው። መቼም የማይደበዝዝ በየትኛውም ዘመን የምታነሳው ስቶሪ ነው አንስቶ የተረጎመልን። በጣም ትሁትና መልካም ሰው ነው። በመስራታችን በጣም ደስተኛ ነው። እንግዲህ እኛ 3ኛ ወይም 4ኛ ትውልድ ነን አሉን ስንሰራው እና በጣም ደስተኛ ነው ከኛ በመስራታችን። ከከፈትነው ጊዜ ጀምሮ በተለያየ ስቴጆች ይመጣል። የሚሰጠን አስተያየት ልክ ዛሬ እንዳየው ነው ሁሉ ጊዜ እና ይሄ ይገርመኛል ስራው ያለውን ፍቅር። በዚህ አጋጣሚ ላመሰግነው ፈልጋለሁ። ወዶን አክብሮን አምኖብንም ደግሞ ስንሰራ ደስ ስላለው ስለፈቀደልንም በጣም አመሰግናለሁ። ምን ግራ የገባው ነገር ግራ እኮ ነው የገባኝ። አሁን የሚታመን ጉዳይ ነው። በነገራችን ላይ አሉ የሚባል የአጉስታ ጉርጎሪ ቲያትር ነው። ድንቅ አድርጎ ተፈሪ አለሙ ተርጉሞታል። እባካችሁ ሮብ በ11 ሰዓት ተገኙልን። የሀገር ፍቅር ቲያትር ከቲያትር ቤቶች አስተዳደር ስር ይመቻችሁ። አቶ ሴትዮ ይጋጩኛል ይረፉ። ምን ይሰራሉ? ስራዬ ማቆጠረሳ እዚህ ስራዬ አስደነገጡኝ እኮ እዚህ ስራዬ እዛ ጋር ነበሩ እንዴ? ደግሞ ቀስ ብለው አስደነገጡኝ እኮ እንዴ? ሰው እንጂ ማማቱ እዚህ ጋር ነበሩ እንዴ? ጥሩ ሰው አልነበርክ እንዴ? እንደው ታዝንልኝ አልነበር እንዴ? ምንድን ነው ወሬውን ለምን አትነግረኝ? ወይኔ ቀደም ሲል በዚህ በአንጋፋው የሀገር ፍቅር ቲያትር አሉ የተሰኘውን ኮሜዲ ቲያትር ተመልክተን ነው የወጣ ነው። እንግዲህ እንደተመለከታችሁት ሙሉ በሙሉ ቲያትሩን አይታችኋል ማለት ባይቻልም ግን በቅንጭብ ትዕይንቶችና በቃለ ምልልሶች መረዳት እንደቻላችሁት ዩኒቨርሳል አጀንዳ የሆነ ጉዳይ ነው። የወሬና ያሉባልታ ጉዳይ ማለት ነው። ይህን ያልኩት ቲያትሩ በመሰረቱ ኢትዮጵያዊ ስላልሆነ ነው። የአየርላንድ ደራሲ የጻፈችው እና ከበርካታ ብዙ ዓመታት በፊት የተሰራ ቲያትር ነበረ። በቲያትሩ ላይ አንድ ያየነው በጣም ደስ የሚለው ነገር ትርጉም እስከማይመስል ድረስ በአንጋፋው ከያኒ በተፈሪ አለሙ ወጥ ድርሰት እስኪመስል ድረስ ኢትዮጵያዊ መሰረትና ማንነት ይዞ የተሰራ ቲያትር ነው። በጣም ቆንጆ ትወና ነበረ።
ይህንን ቲያትር የተመለከቱ ሁሉ እንግዲህ ወሬና አሉባልታ ከግለሰብ ወደ መንደር ወደ ማህበረሰብ ወደ ሀገር እያለ እንዴት አድርጎ አፍራሽ ተልእኮን ይዞ ሊሰራ እንደሚችልና እንደ ሀገርም ይሄ ጉዳይ እንዴት ማህበረሰብን እንደሚያምስ የተመለከትንበት ቲያትር ነበረ። የምትችሉ አዲስ አበባ ያላችሁና የመምጣት እድሉ ያላችሁ ዘወትር ሮብ ይህንን ቲያትር እንድትመለከቱ ቲያትር ቤቱ ጋብዟችኋል። እኔ እዚህ የነበረኝ ቆይታ የተከታተላችሁትን ይመስል ነበር። አመሰግናለሁ። አንቺ ተቆም ተደበቂ ጓዳ አራዳ የመጣሽ አታምጪልኝ ዳ ሽሽግ በይልኝ ድብቅ በይልኝ አይግረፍሽ ፊት የዚያ የጤማም ሰው የተብሯል ጥሩ ሰው በእርሶ እድሜ ንስሐ ገብቶ ሰው ያስታርቃል፣ እርሶ እዚህ ያዘቀዝቃል። I'm